ጽናት ላይ ምን እየተካሄደ ነው? የገባው ሰው ካለ ያስረዳኝ። የምሬን ነው እንዴ! እስካሁን አለ ሌባው፣ እስካሁን አለ። በቃ ሌባውም ተላምዶ እንትን ሆነ ማለት ነው፣ ነዋሪ ሆነ። አይ የነኪራ ቤት ግን ማለት ነው፣ የምሬን ነው የምላችሁ፣ የፍቅር ቤት ነው። የፍቅር ቤት ብሉት በቃ የፍቅር። የምሬን ነው የምላችሁ። እንዴ ይሁት እስኪ ስንቱን ጉድ ነው የቻለው። እዛ ውስጥ እኮ ያልተካሄደ ነገር የለም። ከእንትን ማድረግ እስከ እንትን ማድረግ በሉት፣ ከሀ እስከ ፐ፣ ከቦሌ እስከ ባሌ፣ ከጥግ እስከ ጥግ እኮ ነው። ያላየ ነው የለም። አሁንም እንደገና ሌላ ነገር እያሳየን ነው። እኔ እንደእውነቱ ግራ ግብት ብሎኛል። ግራ ተጋብቻለሁ። የምታስረዱኝ ሰዎች ካላችሁ አስረዱኝ። አልገባኝም። ጽናት ወዴት እየሄደ ነው? አረ ይለቅ ይለቅ እንዴ ወገን፣ በቃ እንዴ! አረ በቃ እንዴ! ምንድን ነው የእንትን ፊልም ሆነ እኮ ጋይስ፣ የፓኪስታን ተከታታይ ድራማ ሆነብኝ። ቆይ ለማለት ነው። እንዴት ናችሁ የጽናት ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ ማብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሰሞኑን ትንሽ ጠፋ ብያለሁ ጋይስ፣ ይቅርታ አድርጉልኝ። ቢኮዝ ኦፍ ታይም ከሰዓት እጥረት የተነሳ ነው። ሌሎች ላይም ስለምሰራ ዞሮ ጥፍት ብያለሁ። ቲክታክ ላይም አለው፣ ቴሌግራም ላይም አለው፣ ዩቲዩብ ላይም አለው። ዩቲዩብ ላይ ደግሞ በአንድ አካውንት ብቻ አይደለም ያሉት፣ ብዙ ናቸው። እዛ ላይም ራሴ ስለሆንኩ የምሰራው ትንሽ ጠፋ ብያለሁ። በተለይ በገዜ ፊልም ሪቪው ላይ ጠፍቻለሁ ማለት ይቻላል። ወደ 12 ቀን ምናምን 2 ሳምንት ሊሆነኝ ቪዲዮ ከጫንኩኝ። አሁን መጫን ጀምራለሁ ማለት ነው። ሰርቼ በዚህ ሳምንት ውስጥ አንድ ቪዲዮ ይጫንላችኋል። ብቻ ምን አለፋችሁ ተወጣጥሬላችኋለሁ። ለማንኛውም ጽናትን እስኪ አንዳንድ ነገር ልበለው። ለነገሩ የትናንትናው ክፍል አንዳንድ የሚባል ነገር የለውም። ኧረ ሁለት የሚባል ነገር የለውም። በቃ ዝም ነው የሚባለው። አይታችሁታል። ግን ድራማ ነበረው የሆነ ምንም እኔ እኮ የሆነ እንትን ወሬ ብቻ ተወርቶ መሰለኝ የሄዱት የተለያዩት። እኔ ምንም እንትን የገባኝ ነገር የለም። እንደሆነቱ እንደው ትንሽ ፈታ ያደረጉኝ እነ እምቡጥ ዶልፊንና እምቡጥ በቃ ተመችቶኛል። እምቡጥዬ እምቡጥሻ ብዙ ጊዜ አይታችሁ ከሆነ ጽናት ተከታታይ ድራማ የሆነ እየሰለቸ እንደሆነ ስለሚገባቸው ያው ኮሜንቱም እንዲገባ ያደርጋቸዋል አይደለ ጋይስ? እንዲገባቸው ያደርጋል ኮሜንቱም። እና የዛኔ ምን ያመጣሉ? የሚሟዘዝ ሰው ያመጣሉ። እንደው ጽናት ተከታታይ ድራማ ላይ ስንት ሰው ገብቷል፣ ስንት ሰው ወጥቷል። ምንም ሳናረግ ማለት እኛ አይደለንም ለካ እነሱ ምንም ሳያደርጉ እኛማ ምን እናርግ? ዝም ብለን እንጂ ምንም ሳይጠቅሙ ገብቶ ምንም ሳይጠቅሙ ለኛ ምንም የሆነ ነገር ሳይሰጡን የወጡ ማለት ልጆች አሉ። የምሬ ነው። እስኪ ከመጀመሪያ ጊዜ አስቡ። መታወጣች ሁሉም ይመጣሉ። ኪራ ለጆፍ ይጥላሉ፣ ይወጣሉ። አሁን ግን መንገዱን ቀየር አደረጉና ይኸው መጣች፣ ሞልቃቃ መጣች። ኒና ግን ዶልፊኑን ትወዷለች። የምሬ ነው። ናቲ ትወዷለች። እኔ ብያቸዋለሁ ከዚህ በፊት እሷ በፀጉሯ እሱ በውፍረቱ አሪፍ ጓደኛሞች ይሆናሉ ብያቸዋለሁ። ይቺ ዝም ብላ ነው የምትንበላጠጠው እንዴ! እኔና አበባዬ ውሃን ወዳለን ጭራሽ ከአበባም ጋር እኩል ልትሆኝ ነው። እሱም ያምርሻል። አይ ሴቶች እኮ አለመኞች እኮ ናቸው። የምሬ ነው። አለመኞች፣ ጭንቅል የለባቸው ፍጥረቶች። ከምሬን እኮ ነው። ነፃነት ያላቸው ፍጥረቶች ከተወሰኑ ውጭ አብዛኞቹ እንደዚህ ናቸው። የምሬን ነው የምላቸው። እንዴ የማይጨነቁ ሴቶች ብዛታቸው፣ በተለይ ቤተሰቦቻቸው ትንሽ ገንዘብ ካላቸው፣ ጓደኛዋ ወይም ደግሞ ፍቅረኛዋ ገንዘብ ካለ ምንም በቃ ደፍን ነው። ምንም አትጨነቅ፣ ምንም አታስብ። ኑሮ ውድነት አታውቀው። የምሬን እኮ ነው። ዋጋውን አታውቅም እንጂ የምን ኑሮ ውድነቱን ተው፣ ዋጋ አታውቅም። ሱፐርማርኬት ሄዳ የገዛችበትን ዋጋ አታውቅም። አንድ ላይ ነው የምትከፍለው። ደምራ ሁሉንም አንድ ላይ ነው ክፋ የምትባለው። 10,000 አንድ ወጣ 10,000 20,000 30,000 ነው የምትከፍለው። ስለዚህ አንዱ ዋጋ ስንት ነው የምትባል አታውቅም። ስንት ነው ስትባል አታውቅም። እኔ እንጃ ነው የምትለው። 20,000 ከፍዬ ወጣው ነው የምትለው እንጂ ስንት እንደሆነ አታውቅም። አንድ ፊቷ ላይ የምትቀባው ክሬም ስንት ብር እንደሆነ ዋጋውን አታውቅም። አንዴ ነው የወር አስቤዛ የሚወጣው። አሁን ታዲያ ከእንደዚህ አይነት ሞልቃቃ ጋር እኩል ቁጭ ብለን እንዴት እናወራለን? እንደ ኒና ነው የምንሆነው። ቀይር ነው ብንለው ውሃ በጨው በጥብጠን እናጠጣለን። እንደውም ኒና ቀልል አደረገችው። እንደነዚህ አይነቱም በበርበሬ ነበር። በርበሬ መልክ ይቀየራል። ችግሩ እሱ ነው። መልክ የማይቀይር የሚያቃጥል ነገር ካለ በእነሱ ማቃጠል ነው። እንደኛ ቁጭ ብለን እየተቃጠልን እንዴ! ብዙ ነገር ወሰዱብን አይደል ጋይስ? ብዙ ነገር ወሰዱብን። ጭራሽ ደግሞ ወንዱንም ከወሰዱብን አይሆንም። ባላንስ መሆን አለበት። ያለዛማ መጋደላችሁ ነው። የምሬ ነው። በዚህ ከቀጠላችሁ መጋደላችሁ ነው። ምክንያቱም
የወንድ ቁጥር እያነሰ ነው ይባላል፣ የሴት ቁጥር ደግሞ በስቷል ይባላል። እኔ ግን የወንድ ቁጥር አነሰ የሚባለው ነገር ግራ አጋብቶኛል። ለምን ታውቃላችሁ? ሌሊት ስራ ሰራለሁኛ ቶሎ አልተኛም እስከ 11 ብዙ ጊዜ 10 ተኩል ምናምን ላይ ነው የምተኛውና ሲደብረኝ በመሃል ሲደብረኝ ምናምን ላይቭ ላይ እገባለሁ። እኔ ራሴ ከፍቼ ሳይሆን ላይቭ ላይ ያሉት ሰዎች ጋር እገባለሁ። ሴቶች ናቸው አብዛኛዎቹ ላይቭ የሚቀመጡት። ስገባ 100 ሰው 400 ሰው 200 ሰው 300 ሰው ቁጭ ብሏል። ብለህ ስታይ ወንድ ብቻ። የኔ ቆንጆ አንቺ እንደዚህ ነሽ እንደዛ ነሽ፣ እስኪ ነይ አንዴ ልምጣ ሆይ መልበል ወይ የማይወራ ታሪክ የለም። የምሬን እኮ ነው ብላችሁ አንድ ሴት እዛ ጋር አስቀምጦ 200 ሰው እንቅልፉን አጥቶ ቁጭ ብሎ በቃ የሚያወራው ወሬ ደግሞ ተራ ወሬ። እሷም ምንም የምታወራው ነገር የለም የምትሰራው ነገር የለም። ቁጭ ብላ ኮሜንት እያነበበች በቃ ፈታ ነው የምትለው። ወይኔ ወንድ ልጅ እንደው ምን እንደሚሻላችሁ የህልም እንጀራ። የምሬን እኮ የህልም እንጀራ። አብዛኞቹ ውጪ ያሉ ሰዎች ናቸው እንደዚህ የሚያደርጉት። እዛ ውጪ የሚኖሩ በተለይ አሜሪካ የሚኖሩ ሰዎች እኛ ስንተኛ እነሱ ቀን ነው አይደለ? ያው ጥሩ ኮንዲሽን ላይ ምናምን ያሉ ይመስላችኋል መሰለኝ ወንዶቹ። እዛ ተጠብሸው እንደሚኖሩ አይገባቸውም መሰለኝ ወንዶቹ። ተወስደኛለች ብሎ አስቦ ይሁን ዶላር ትልካለች ብሎ አስቦ ይሁን የኛ ወንዶች አልገባኝም፣ አላማቸው ምን እንደሆነ አልገባኝም። እና ብቻ እዛ ገብተው አንድ ሴት ለ300 ሰው 200 ሰው 100 ሰው ምናምን ቁጭ ብሎ ያወራታል ኮሜንት ላይ። እሷን ኮሜንት ነው የምትመልሰው፣ ሌላም ስራ የለም። ወይ አታስተምራቸው ወይ አታዝናናቸው፣ በቃ ኮሜንት ላይ ነው ሁሉ ያለው። ወይኔ ወገን ሰው ሁሉ እንቅልፉን ትቷል እንደ ያልኩና ብቻ ግርም ይለኛል አንዳንዴ ነገሮችን ሳስበው። ማለት ተራ ለሆነ ነገር ጊዜያዊ ለሆነ ነገር ይህን ውዱ ጊዜያችንን ስናጠፋ ያሳዝነኛል። በእርግጥ ወደን አይደለም። እኔም አንዳንዴ ያደርጋለሁ። ለምሳሌ ቲክታክ ገባና ከዛ መውጣት ያቅተኛል። ይህን ስል 1 ሰዓት አሳልፌያለሁ ቲክቶክ ስክሮል እያደረኩ። ኢቭን በዚህ ጉዳይ በጣም ተበሳጭቼ ስራ እየተበላሸብኝ ቲክታክን ከስልኬ እስከ ማጥፋት ደርሻለሁ። የምሬ ነው የምላችሁ። በቃ ልክ እንደ ሱስ ማለት ነው የሚሆንባችሁና አስቸጋሪ ነው። ለማንኛውም እስኪ ወደ ገጠር እንመለስና ኪራ ማጅራቱን መጥቶ ጭራሽ በግ ምናምን መጥቶ ታርቀዋል። ከሱ 2 ሰው ከዚህ 2 ሰው ተብሎ ተወርቶ ከዛም 1 ሰው ቆሟል፣ ከዛም 1 ሰው ቆሟል። አስታራቂው 1 ሰው ሆኗል። እንዴ ቆይ አስታራቂ እንደዚህ ይቻላል እንዴ? ጭራሽ ከመቼ ወገን ሆኖ አስታራቂ አለ እንዴ? አለ እንዴ ጋይስ? እኔ እንጃ፣ እኔ ግራ ገባኝ። የምሬን እኮ ነው የምላችሁ። ማለት የመታው ሰውዬ የፋዘር ልጅ ባል ነው አይደለ? ፍቅረኛ ነው አይደለ እንዴ ጋይስ? እና ራሱ አስታራቂ። ይሄማ ማስታረቅ አይባልም እኮ ጋይስ። በፈለገ ጊዜ ሬሪ ከረየው ማለት ይችላል ሰውየው። በእንደዚህ አይነት ከሆነ ማስታረቅ፣ እንደነዚህ አይነት ነገሮች ላይ ጥንቃቄ ቢደረግ አሪፍ ነው ብዬ አስባለሁ። ይሄ ትክክለኛ የሆነ አመለካከት አይሰጠኝም ለኔ። ለምን እንደው ታውቃላችሁ? እንደዚህ አይነት ነገር የለም። ይሄ ባህልን የሚነካ ሃይማኖትን የሚነካ ነገር ሲሆን ጠበቅ አድርጋችሁ አምጡት። ዝም ብላችሁ እንደ ጨዋታ አድርጋችሁ አትለፉ። ምክንያቱም ቅሬታ ሊያስነሳ ስለሚችል ማለት ነው። እንደነዚህ አይነት ነገሮች ላይ ጥንቃቄ አድርጉ ማለት እወዳለሁ። ከዛ ውጭ ያለው ነገር በትናንትናው ክፍል እኔ እንቅልፌን ያመጣው ቤት ምን እንደተፈጠረ አላውቅም። እዛ የናሆሜ ቤተሰቦች ጋር ብቻ ታርቀዋል። አንድ ክፍል ሪቪው አላደረኩ። ምን እንደሆነ የገባኝ ነገር የለም። እና ትናንትና ደግሞ የነበረው ነገር ምንም ዝባዝንኪ ነገር ነበረ። ብቻ እንጃ። ተመችቷችኋል ትናንትና ጋይስ? እኔ ምንም አልተመቸኝም። ምናልባት ሌላ ያልተመቸኝ ነገር ካለ እኔ እንጃ እንጂ አልተመቸኝም። በቃ አልተመቸኝም። ቁርጣችሁን ወቁት እንዴ። በቃ ለማንኛውም በሌላ ቪዲዮ እንገናኛለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ